ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ አማርኛ ምንባብ ነው የማለማመዳችሁ የሚሆነው። እንግዲህ ቀጥታ ወደ ትምህርታችን ስንሄድ እንግዲህ ሰላጣና ቆስጣ የሚል ምንባብ ነው። ስለ ሰላጣና ቆስጣ የምናነብ ይሆናል። መጀመሪያ ቀስ ብለን ከዛ ደግሞ ፈጠን ብለን የምናነብ ይሆናል። በደንብ አብራችሁ ተለማመዱ። እንግዲህ ወደ ትምህርታችን ስንጀምር እቺ ማናት? ሰላጣና ከዛ ቆስጣ በጣም አብራችሁ ያንብቡ። ከዛ የሚዋደዱ አብሮ እሺ አደጎች እሺ ነበሩ ያው ሰላጣና ቆስጣ በጣም የሚዋደዱ አብሮ አደጎች ነበሩ። እሺ ከዛስ ምን ይሆን እስቲ እናነብ። ቆስጣ ለሰላጣ ከፍተኛ አክብሮት አለው። እሺ ይኸው ቆስጣ ለሰላጣ ከፍተኛ አክብሮት አለው። እሺ በመቀጠል ከዛስ ምን ይሆን? ሰላጣም ቆስጣን እጅግ ይወደዋል። ሰላጣም ቆስጣን እጅግ ይወደዋል። እሺ ሁለቱም ናቸው። እሺ በመቀጠል ከዚህ ጋር ደግሞ ሁለቱም ከዛ በአፈር እሺ ውስጥ ያሉ ማዕድናትን ይመገባሉ። እሺ ምን ይላል? ሁለቱም በአፈር ውስጥ ያሉ ማዕድናትን ይመገባሉ። እሺ ከዛ በመቀጠል ደግሞ ፀሐይንም ይሞቃሉ። ከዛ ውሃም እኩል ያው ከዚህ ጋር ይጠጣሉ ያው ፀሐይንም ይሞቃሉ ውሃም እኩል ይጠጣሉ ይላል። ከዛ አንድ ቀን ሰዎች ቆስጣን ቀንጥሰው ወሰዱ። ያው አንድ ቀን ሰዎች ቆስጣን ቀንጥሰው ወሰዱ። እሺ ከዛ ይቺ ማለት ቆስጣም በጣም ተኩራራና በጣም ተኩራራና እሺ ከዛ በንቀት አየው ያው በንቀት አየው። ሰዎች በየቀኑ እየቀነጠሱ
ይወስዱኛል አንተን ግን መጠቀም አልፈለጉም። እሺ አልፈለጉም። ከዛ ለምን ይመስልሃል? እሺ ለምን ይመስልሃል ብሎ ጠየቀው። ከዛ በማለት ሰላጣን ጠየቀው። ሰላጣም አይ ጓደኛዬ አንተ መልክህ ጠቆር ቢልም ይፈልጉሃል። ስለዚህ ትበላለህ። እኔ ግን መልኬ ፈካ ያለ ቢሆንም ለማባያነት ሎሚ አቼቶ ቃሪያ ቲማቲም ስለምፈልግ ወጪዬ ብዙ ነው በማለት መለሰለት ይላል። አሪፍ። እንደዚህ እንግዲህ እኔ ዝግ ብዬ ሳነብላችሁ እናንተ ደግሞ ከዛው እየተከታተላችሁ ከሆነ በደንብ ትለምዳላችሁ። አሁን ደግሞ እስቲ ፈጠን ብለን እናንበው። ይህን ምንባብ እንግዲህ በደንብ ቀስ ብለን ተለማመድን በኋላ እዛ አሪፍ አድርገን ፈጥነን ማንበብ አይደል? እስቲ እሱን እናንብበው። ያው ሰላጣና ቆስጣ በጣም የሚዋደዱ አብሮ አደጎች ነበሩ። ቆስጣ ለሰላጣ ከፍተኛ አክብሮት አለው። ሰላጣም ቆስጣን እጅግ ይወደዋል። ሁለቱም በአፈር ውስጥ ያሉ ማዕድናትን ይመገባሉ፣ ፀሐይን ይሞቃሉ፣ ውሃም እኩል ይጠጣሉ። አንድ ቀን ሰዎች ቆስጣን ቀንጥሰው ወሰዱት። ቆስጣም በጣም ተኩራራና በንቀት አየው። ሰዎች በየቀኑ እየቀነጠሱ ይወስዱኛል፣ አንተን ግን መጠቀም አይፈልጉም። ለምን ይመስልሃል? በማለት ሰላጣን ጠየቀው። ሰላጣም አይ ጓደኛዬ አንተ መልክህ ጠቆር ቢልም ይፈልጉሃል። ስለዚህ ትበላለህ። እኔ ግን መልኬ ፈካ ያለ ቢሆንም ለማባያነት ሎሚ፣ አቼቶ፣ ቃሪያ፣ ቲማቲም ስለምፈልግ ወጪዬ ብዙ ነው በማለት መለሰለት። እሺ መልካም። በቀላሉ ደግሞ እንደዚህ አድርጋችሁ መለማመድ ትችላላችሁ ማለት ነው። ሰው መጀመሪያ
ዝግ ብላችሁ ታነባላችሁ። ከዛ በመቀጠል ደግሞ ፈጠን ብላችሁ አሪፍ አድርጋችሁ እያነበባችሁ በቀላሉ መለማመድ ትችላላችሁ ማለት ነው። በቀላሉ አማርኛን በአጭር ጊዜ በዚህ መንገድ ማሻሻል ይቻላል። ለዛሬ የነበረን ትምህርታችን ይመስላል። ከዚሁም በተጨማሪ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማርኛ ምንባብን ከመጀመሪያው ለሚጀምሩም ለሁሉም በቀላል መንገድ ምንባብ ለምትፈልጉ ምንባብ፣ ቃላትም ለምትፈልጉ ቃላት አማርኛ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።